በአርክቲክ ውቅያኖስ ቅዝቃዜ ውስጥ የምትገኘውና ለዘመናት በሰላማዊነቷ የምትታወቀው ግሪንላንድ በአሁኑ ወቅት በዓለም አቀፍ ፖለቲካ ውስጥ እጅግ ትኩስና አደገኛ ቀጠና ሆና ብቅ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ከአስተዳዳሪዋ ዴንማርክ ለመግዛት ያላቸውን ፍላጎት በድጋሚ ካነሱና ይህንንም ለማሳካት ኃይል የመጠቀም አማራጭን ጭምር ሊጠቀሙ እንደሚችሉ ካስታወቁ በኋላ አካባቢው ወደ አዲስ ወታደራዊ ፍጥጫ ውስጥ ገብቷል። ከሰሞኑን የታዩት ክስተቶች ደግሞ ጉዳዩን ከቃላት ጦርነት አልፎ ወደ ተግባራዊ ወታደራዊ እርምጃ መሸጋገሩን ያረጋግጣሉ። የሰሜን አሜሪካ የአየር ክልል ጥበቃ በይፋ እንዳስታወቀው ዘመናዊ የጦር አውሮፕላኖች ወደ ግሪንላንድ ፒቱፊክ የጠፈር ማዕከል እየተጓጓዙ ይገኛሉ። ቀደም ሲል ቱሌ በሚል ስያሜ የሚታወቀው ይህ ስልታዊ ወታደራዊ ቤዝ ለአሜሪካ ብሔራዊ ደህንነት እጅግ ወሳኝ የሆነ የሚሳኤል መከላከያና የጠፈር ክትትል ስርዓት የሚገኝበት ስፍራ ነው። አሜሪካ አሁን እያሰማራችው ያለው ጦር ብዛትና ጥራት ሲታይ ስምሪቱ ተራ የልምምድ ተግባር አለመሆኑን የኤቢሲ ኒውስ ዘገባ ያስረዳል። ወደ ስፍራው እያመሩ ካሉት አውሮፕላኖች መካከል ዘመናዊዎቹ የኤፍ-16 ተዋጊ ጀቶች፣ የረጅም ርቀት ክትትል አውሮፕላኖችና ግዙፍ የጭነት አውሮፕላኖች ይገኙበታል። እነዚህ አውሮፕላኖች በአላስካ በካናዳና በዋናው የአሜሪካ ግዛት ውስጥ ከሚገኙ ወታደራዊ ካምፖች ጋር ተቀናጅተው የሚሰሩ ሲሆን አጠቃላይ የአርክቲክን ሰማይ ሙሉ በሙሉ ለመቆጣጠር የሚያስችል አቅም ያላቸው ናቸው። አሜሪካ ይህንን ስምሪት ለረጅም ጊዜ እየታቀደና መደበኛ ተግባር በማለት ብትገልጸውም የስምሪቱ ወቅታዊነት ግን ከዋሽንግተን አስተዳደር የግዛት ባለቤትነት ፍላጎት ጋር ቀጥተኛ ግንኙነት እንዳለው የፖለቲካ ተንታኞች ይስማማሉ። ፕሬዝዳንት ትራምፕ ግሪንላንድን ለመቆጣጠር ያላቸው ፍላጎት ከኢኮኖሚያዊ ጥቅም ይልቅ ስትራቴጂካዊ ደህንነት ላይ ያተኮረ ነው። አሜሪካ ግሪንላንድን መቆጣጠሯ በክልሉ እየታየ ያለውን የሩሲያ ወታደራዊ መጠናከርና የቻይናን የንግድ መስፋፋት ለመግታት ወሳኝ እንደሆነ ታምናለች። ሆኖም ይህንን ፍላጎቷን በገንዘብ ብቻ ሳይሆን በኃይልም ለማሳካት መሞከሯ በአውሮፓ አገሮች ዘንድ ከፍተኛ ድንጋጤን ፈጥሯል። ፕሬዝዳንት ትራምፕ በሰጡት መግለጫ ግሪንላንድን ለመቆጣጠር በሚደረገው ጥረት ላይ እንቅፋት ለሚሆኑ 8 የአውሮፓ አገራት እስከ 100% የሚደርስ የንግድ ታሪፍ ለመጣል ቃል ገብተዋል። በቅርቡ በሰጡት ቃለ ምልልስ ደግሞ ግሪንላንድን በኃይል ለመውሰድ ወታደር ይልካሉ ወይ ተብለው ሲጠየቁ ምንም አስተያየት የለኝም ማለታቸው አሜሪካ ወታደራዊ እርምጃን እንደ አማራጭ መያዟን የሚያመላክት ሆኗል ሲል ዘ ኢንዲፔንደንት አስነብቧል። ዴንማርክ በበኩሏ የአሜሪካን ወታደራዊ ግፊትና ሉዓላዊነቷን የመጋፋት ሙከራ በዝምታ አልተመለከተችውም። ባለፉት ጥቂት ቀናት ውስጥ የዴንማርክ መንግስት በግሪንላንድ ላይ ያለውን ወታደራዊ አሰፋፈር በከፍተኛ ሁኔታ አሳድጓል። የዴንማርክ ጦር አዛዥ ፒተር ቦይሰን በግንባር ተገኝተው የሚመሩት ይህ ስምሪት በመቶዎች የሚቆጠሩ ልዩ የኮማንዶ ኃይሎችና ዘመናዊ የጦር መሳሪያዎችን ያካተተ ነው። ከዴንማርክ የተነሱ በርካታ የጦር አውሮፕላኖች ወደ ኑክና ካንገርሉስዋክ ተከታታይ በረራዎችን በማድረግ ወታደሮችንና ወታደራዊ ቁሳቁሶችን እያራገፉ ነው። የዴንማርክ የባህር ኃይል ፍሪጌት መርከቦችም በግሪንላንድ ጠረፍ ላይ ጥበቃቸውን አጠናክረዋል። ይህ የዴንማርክ እርምጃ ከዚህ ቀደም በደሴቲቱ ላይ ከነበራት 200 የሚጠጉ አነስተኛ ወታደራዊ ኃይል ጋር ሲነጻጸር እጅግ ከፍተኛ የሚባል ሲሆን ይህም አገሪቱ ለሉዓላዊነቷ እስከ መጨረሻው ለመቆም ዝግጁ መሆኗን የሚያሳይ ግልጽ መልእክት ነው። የዴንማርኩ የጦር አዛዥ ቦይሰን በሰጡት መግለጫ ዴንማርክ ግሪንላንድን የመከላከል አቅም እንዳላት ገልጸው ወታደራዊ ልምምዱ ይበልጥ ቋሚ ሊሆን እንደሚችልም አስታውቀዋል። የአውሮፓ መሪዎች ባለፉት 2 ቀናት ውስጥ የሰጧቸው መግለጫዎች የሁኔታውን አሳሳቢነት ይበልጥ አግዝፈውታል። የብሪታንያው የውጭ ጉዳይ ሚኒስቴር ይቬት ኩፐር በትላንትናው ዕለት በፓርላማ ቀርበው በሰጡት መግለጫ አሜሪካ በአጋሮቿ ላይ የምታሳየው የታሪፍ ዛቻና ጫና ፍጹም ስህተት መሆኑን ገልጸዋል። ኩፐር ከአሜሪካ አቻቸው ማርኮ ሩቢዮ ጋር መነጋገራቸውና የብሪታንያ መንግስት የዴንማርክን ሉዓላዊነት እንደሚደግፍ አረጋግጠዋል። በተመሳሳይ መልኩ የጀርመንና የፈረንሳይ ባለስልጣናት አሜሪካ በግሪንላንድ ጉዳይ ላይ እምቢተኛ የሆኑ አገራትን ለመቅጣት ማሰቧን አጥብቀው አውግዘዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌይ በዳቮስ ከሚገኘው የአሜሪካ ኮንግረስ ልዑክ ጋር ባደረጉት ስብሰባ የግሪንላንድን ሉዓላዊነት ያለምንም ቅድመ ሁኔታ መከበር እንዳለበት አሳስበዋል። ህብረቱ ለአሜሪካ የኢኮኖሚ ጫና ምላሽ የሚሆን ጸረ ማስገደጃ መሳሪያ የተባለውን ጠንካራ የንግድ እርምጃ ለመጠቀም ዝግጁ መሆኑንም ፍንጭ ሰጥቷል። የኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶሪ በበኩላቸው አገራቸው ከሁለተኛው የዓለም ጦርነት በኋላ እጅግ አሳሳቢ ለሆነ የደህንነት ስጋት መጋለጧን ተናግረዋል። ኖርዌይ በበኩሏ ትራምፕ ሁኔታውን እንዲያረግቡ ቢጠይቁም የአሜሪካው ፕሬዝዳንት ግን በታሪፍ ዛቻቸው ገፍተውበታል። የፊንላንዱ ፕሬዝዳንት አሌክሳንደር ስተብ በዳቮስ በሰጡት መግለጫም የግሪንላንድ ጉዳይ በዓለም አቀፍ የኢኮኖሚ መድረክ ላይ ያሉ ሌሎች አጀንዳዎችን ሁሉ እየዋጠ መሆኑን ገልጸዋል። ሁኔታው ወደ ወታደራዊ ግጭት ያመራል ብለው እንደማያምኑ ግን ተስፋቸውን ገልጸዋል።
ይሁን እንጂ ካናዳ ወደ ግሪንላንድ ወታደሮቿን መላኳ ጉዳዩ መላውን የአርክቲክ ቀጠና አገራት እያሳተፈ መሆኑንም ያሳያል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ከዴንማርክ እና ከግሪንላንድ ተወካዮች ጋር ባደረጉት አስቸኳይ ስብሰባ የአርክቲክ ቀጠና ደህንነት ለህብረቱ የጋራ ደህንነት ወሳኝ መሆኑን አጽንኦት ሰጥተዋል። ኔቶ በግሪንላንድ ውስጥ አዲስ ተልዕኮ ሊጀምር እንደሚችል የሚጠቁሙ መረጃዎችም ወጥተዋል። ይህ በእንዲህ እንዳለ የአሜሪካ የታሪፍ ዛቻ በዓለም አቀፍ ገበያ ላይ ከፍተኛ ንቅናቄን ፈጥሯል። የእስያ አክሲዮኖች ማሽቆልቆላቸው፣ የወርቅና የስዊዝ ፍራንክ ዋጋ መጨመሩ ባለሀብቶች ስጋት ውስጥ መሆናቸውን ያሳያል ሲል ሲኤንኤን ዘግቧል። የዓለም ኢኮኖሚ ተቋም ባወጣው ጥናት መሰረት በትራምፕ የሚጣለው ታሪፍ 96 በመቶ የሚሆነው ወጪው የሚሸፈነው በአሜሪካውያን ሸማቾች ቢሆንም ፕሬዝዳንቱ ግን ይህንን እንደ ፖለቲካዊ መሳሪያ ከመጠቀም ወደ ኋላ አላሉም። በአርክቲክ ቀጠና እየተከሰተ ያለው ይህ ክስተት ከሁለተኛው የዓለም ጦርነት በኋላ በአሜሪካና በአውሮፓ መካከል የታየው ትልቁ የፖለቲካና የደህንነት ስንጥቅ ተደርጎ ሊወሰድ ይችላል። አሜሪካ የራሷን ብሔራዊ ጥቅምና ደህንነት ለማስጠበቅ በሚል የቅርብ ወዳጆቿን ሉዓላዊነት ለመጋፋት መሞከሯ የዓለምን የፖለቲካ ስርዓት ወደ አዲስና አደገኛ ምዕራፍ እያሸጋገረው ነው። ዴንማርክ በበኩሏ ያሳየችው ወታደራዊ ቁርጠኝነትና ከአውሮፓ አጋሮቿ ያገኘችው ድጋፍ ዋሽንግተን በቀላሉ የምታሳካው ግብ እንዳልገጠማት ያሳያል። የግሪንላንዱ ጠቅላይ ሚኒስትር ጄሰን ፍሬድሪክ ኔልሰን በሰጡት ምላሽ በዛቻ አንገፋም፣ በክብርና በዓለም አቀፍ ሕግ ላይ እንቆማለን በማለት የአሜሪካን ግፊት ውድቅ አድርገዋል። አሜሪካ በፒቱፊክ ያሰፈረችው ጦር አቅም እየጨመረ መምጣቱና ዴንማርክም በምላሹ ተጨማሪ ኃይል ማሰማራቷ የቀዝቃዛው ጦርነት ትዝታን በአርክቲክ በረዶ ላይ ዳግም እየቀሰቀሰው ይገኛል። ብሪታንያ የንጉሳዊ ቤተሰቧን እንደ ዲፕሎማሲያዊ መሳሪያ በመጠቀም ትራምፕን ለማለዘብ የምታደርገው ጥረትም ሌላው ትኩረት የሚስብ ጉዳይ ነው። ንጉሥ ቻርልስ በሚያዝያ ወር ወደ አሜሪካ የሚያደርጉት ጉብኝት በትራምፕ የታሪፍ ዛቻ ምክንያት ሊሰረዝ እንደሚችል አንዳንድ የብሪታንያ ፖለቲከኞች መጠቆማቸው ውጥረቱ ምን ያህል ጥልቅ መሆኑን ያሳያል። የሃንጋሪው የውጭ ጉዳይ ሚኒስትር ፒተር ሲጃቶር ግን ጉዳዩ በሁሉም ሀገራት መካከል ያለ የሁለትዮሽ ጉዳይ ነው በማለት አውሮፓ በጋራ እንድትቆም ድምፃቸውን አሰምተዋል። በአጠቃላይ የአሜሪካ ወታደራዊ አውሮፕላኖች ወደ ግሪንላንድ መሰማራታቸውና ዴንማርክ በምላሹ የወሰደችው የጦር ኃይል የማጠናከር እርምጃ ቀጠናውን የዓለም አቀፍ ትኩረት ማዕከል አድርጎታል። የአውሮፓ መሪዎች ባለፉት 2 ቀናት ውስጥ የወሰዱት ጠንካራ አቋም አሜሪካ በአትላንቲክ ውቅያኖስ ማዶ ያላትን ተጽዕኖ ሊፈታተኑ ይችላል። በቀጣዮቹ ቀናት የሚታዩ ዲፕሎማሲያዊ እንቅስቃሴዎችና የወታደራዊ ስምሪቶች መጠን የግሪንላንድን ዕጣ ፈንታ ብቻ ሳይሆን የወደፊቱን የዓለም የኃይል ሚዛንና የኔቶን ጥምረት አቅጣጫ የሚወስኑ ይሆናሉ ተብሎም ይጠበቃል። ግሪንላንድ በአሁኑ ወቅት የቅዝቃዜ ምድር ብቻ ሳትሆን የዓለምን የፖለቲካ ትኩሳት መለኪያ ሆናለች። አሜሪካ ጦሯን ወደ ዴንማርክ ግዛት ማስጠጋቷ የፈጠረው ስጋት በቀላሉ የሚረግብ ሳይሆን ለረጅም ጊዜ የሚቆይ ዓለም አቀፍ ቀውስ የመሆን ዕድሉ ሰፊ ነው። የዓለም ዓይን አሁን ወደዚህ በረዷማ ግን ደግሞ ስትራቴጂካዊ በሆነው ቀጠና ላይ አርፏል። የአሜሪካና የአውሮፓ ግንኙነት በታሪኩ ታይቶ በማይታወቅ ፈተና ውስጥ የወደቀ ሲሆን የግሪንላንድ ዕጣ ፈንታም በኃያላን ፍጥጫ መካከል ወድቋል። ይህ ፍጥጫ በተለይ አሜሪካ የዓለም አቀፍ ስምምነቶችን ችላ በማለት የግዛት ጉዳይን እንደ ብሔራዊ ፖሊሲ መያዟን ተከትሎ የመጣ በመሆኑ የሌሎች ሀገራትንም ስጋት ቀስቅሷል። ፕሬዝዳንት ትራምፕ በዳቮስ የሰላም ቦርድ የተባለ አዲስ ዓለም አቀፍ ተቋም ለማቋቋም ማሰባቸውና ለዚህም አባል ሀገራት $1 ቢሊዮን እንዲከፍሉ መጠየቃቸው አሜሪካ የተባበሩት መንግስታትን የሚተካ የራሷን ስርዓት ለመፍጠር እየጣረች መሆኑን ያሳያል። ይህ ደግሞ በግሪንላንድ ጉዳይ ላይ ለሚታየው ግትር አቋም እንደ ማገዶ ሆኖታል። ዴንማርክ ግን ወታደራዊ አቅሟን በማሳየትና ከአውሮፓውያን ጋር በመተባበር ሉዓላዊነቷን ለማስጠበቅ ቆርጣ ተነስታለች። በቀጣይ ሳምንት የግሪንላንድ ሰማይ በአሜሪካ F-16 ጀቶችና በዴንማርክ የጥበቃ አውሮፕላኖች መካከል የሚደረግ የኃይል ማሳያ መድረክ መሆኑ አይቀሬ ነው የሚለው የስጋት ድምፅ ጎላ ብሎ እየተሰማ ነው። የዓለም መሪዎች ውጥረቱ ወደ ግልጽ ጦርነት እንዳያመራ ጥረት ቢያደርጉም የትራምፕ አስተዳደር ግን የወሰደው አቋም ወደ ኋላ የሚል አይመስልም።